አረቄ ቤቶች በሙሉ ሊዘጉ ነው። በአገልግሎት ላይ እያለች ህይወቷ ያለፈው ወጣት አሳዛኝ አሟሟት እና የቀድሞ የኢቢኤስ ቴሌቪዥን ፕሮግራም አዘጋጅና አቅራቢ ቃል ኪዳን ግርማ መላጣ ወዳለው በአዲስ ነገር መጣለው ጠብቁኝ ስለማለቷ በዛሬው አዲስ ነገር በዝርዝር ይዘንላችሁ የመጣናቸው የምንዳስሳቸው ጉዳዮች ናቸው። ሰላም በተለያዩ የዓለም ሀገራት የምትገኙ ውድ ቤተሰቦቻችን እንደምን ቆያችሁን? የተለያዩ አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ወደ መጀመሪያው መረጃ እንለፍ። የቀድሞ የኢቢኤስ ቴሌቪዥን ፕሮግራም አዘጋጅና አቅራቢ የነበረችው ቃል ኪዳን ግርማ ኢቢኤስ እንደ ቤቴ የማየው ቤቴ ነው፣ የቀድሞ ብለው ስሜን ሲጠሩኝ በጣም ይከፋኛል፣ ቅር ይለኛል ትላለች። ነገሮች ስላልተመቻቹላት እንጂ ከኢቢኤስ ወጥታ እንደማትቀርም ትናገራለች። ቃል ኪዳን አሜሪካ ከሚገኘው የትዳር አጋሯ ጋር ጠቅልላ በአንድ ለመኖር ኢቢኤስ ቲቪን ለቃ አሜሪካን መግባቷ ይታወሳል። በዚህም ወቅት ብዙ አድናቂዎቿና ወዳጆቿ መልካም እድልን ሲመኙላት ፍቅራቸውንም ሲያሳዩት ነበር። ቃል ኪዳን ግርማ በአሜሪካ ከፍጹም አስፋው ጋር ባደረገችው ረዘም ያለ ኢንተርቪው ብዙ ያልተሰሙና ያልተጠበቁ ነገሮችን ተናግራለች። ኢትዮ አዲስ ነገርም ከደብረ ዘይት ድረስ በማታ እየተመላለሰች ስትሰራ በነበረበት ወቅት የኢቢኤስ የሥራ ባልደረቦቿና ጓደኞቿ እንዳላገዟትና እንዳልጠየቋት ይልቁኑ ሆደ ባሻውና ደግ ልብ ያለው ነፍሱን ባጸደ ገነት ያኑረውና አስፋው መሸሻ አስፊቲ ብቻ ቤቱን በሩን ከፍቶ እንድታድርበት ቁልፍ እንደሰጣት መናገሯን ነግረናችሁ ነበር። ቃል ኪዳን ግርማ ባለቤቷን በተመለከተ እኔ መላጣ እወዳለሁ፣ አሁን ሳይሆን ከበፊትም ጀምሮ እወድ ነበር ስትል ተናግራለች። አባቷ መላጣ እንደነበሩና ለአባቷ በጣም የተለየ ፍቅር እንደነበራት በዚህም ምክንያት ወላጅ እናቷ በልጅነቷ ቆይ ጸጉር ያለው አባት አመጣልሻለሁ ብለው ሲያናድዷትም በጣም ትናደድና ታለቅስ እንደነበረ ትናገራለች። አሁን ላይ እናቷም መላጣ ወዳለው እንዳልሽው መላጣ ገባሽ አይደል እንዳሏትም ጨምራ ገልጻለች። በአሁኑ ሰዓት በማህበራዊ ሚዲያ መላጣ ወንዶች ለትዳር ይበልጥ ተመራጭ ናቸው የሚሉ አስተያየት ሰጪዎች ከቅርብ ጊዜ ወዲህ እየተበራከቱ መጥተዋል። ለዚህም ደግሞ ምክንያቱ የተለያዩ ታዋቂ ሰዎችም ሆነ በማህበራዊ ሚዲያ በተለያየ ምክንያት የሰርግ ፎቶቸው የሚዘዋወር ሴቶች ምርጫ መላጣ ወንዶች በመሆናቸው ምክንያት ነው። ቃል ኪዳን ግርማ በቅርቡ በዩቲዩብ እዛው አሜሪካ ዳላስ ከሚኖሩት ከአዚዛ አህመድ ከዋለልኝ ክፍሌና ከፍጹም አስፋው ጋር በመሆን የተለያዩ ማህበራዊ ጠቃሚ የሆኑ ጉዳዮች ላይ ያተኮረ ዝግጅት በዩቲዩብ ይዞ ለመምጣት መዘጋጀታቸውንና ወደ ቀረጻ መግባታቸውንም በቅርቡም ቶክ ዳላስ በሚል ዩቲዩብ ቻናል ላይም እንደሚለቀቅ ገልጻለች። ከወዲሁ ኢትዮ አዲስ ነገር መልካሙ ሁሉ እንዲገጥማቸው ይመኛል። በቀጣይ የምናልፈው በአገልግሎት ላይ እያለች በድንገት ስለተጠራችው ነፍስ ነው። በእውነት በጣም የሚያሳዝንና የሚያስደንቅ የሽኝት ዜና ከወደ አርባ ምንጭ ከተማ ተሰምቷል። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረችው እህታችን ወይዘሪት ገነት ወንድሙ ትላንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። የመጨረሻው አገልግሎት በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብር በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወድቃለች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፍቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። በመጨረሻው ሰዓት እንኳን በፈጣሪ ቤትና አገልግሎት ላይ መገኘቷ አገልግሎቷ የተወደደላት ሴት መሆኗን ያመለክታል። በቤቱ ባገለገለችበት ቦታ ሕይወቷ አለፈ። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና አገልግሎቷን በቸርነቱ ቆጥሮ መንግስተ ሰማያትን ያውርሳት። ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለአርባ ምንጭ ምዕመናን ሁሉ ኢትዮ አዲስ ነገር መጽናናትን ይመኛል። ሌላኛው ለዛሬ ይዘንላችሁ የቀረብነው ዜና ደግሞ ብዙዎችን እያነጋገረና እያወዛገበ ያለው አረቄ ቤቶች በሙሉ ሊዘጉ ነው የሚለው መረጃ ነው። ዛሬ ጥቅምት 7 ቀን 2018 ዓ.ም ቢንጎና አረቄ ቤቶች በአዲስ አበባ አይኖሩም ተብሏል። አስተዳደሩ ቆራጥ የሆነ ውሳኔም አስተላልፏል።
የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማው ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይና ቆራጥ የተባለ ውሳኔን አስተላልፏል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም። የቢሮ ኃላፊ ወይዘሮ ሊዲያ ግርማ እንዳሉት እነዚህ ቤቶች የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማ ወንጀል መፈልፈያ ቦታዎች ናቸው። መመሪያውም ቤቶቹ የወንጀል ምክንያት በመሆናቸው ምክንያት ከከተማው እንዲጠፉ ታስቦ ነው። ከዚህ በፊትም ተመሳሳይ መመሪያ ተሰጥቶ እንደነበር ቢታወቅም ቤቶቹ አሁንም በስራ ላይ መሆናቸው ታውቋል። አስተዳደሩ ግን አሁን በአጭር ጊዜ ውስጥ አዲስ አበባን ከነዚህ ቤቶች ነፃ ያደርጋታል ብሏል። ወይዘሮ ሊዲያ ግርማ ትዕዛዙን ተፈጻሚ የሚያደርጉ ኃላፊዎችን በተመለከተም ይህን ማስጠንቀቂያ አስቀምጠዋል። ይህንን ማስፈጸም ያልቻሉ ኃላፊዎች በፍጹም በቦታቸው አይቀጥሉም። መረጃውን ከሸገር ኤፍኤም 102.1 አገኘ ነው። ይህ ውሳኔ የከተማዋን ሰላምና ጸጥታ ለማስፈን ይረዳል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አስተያየት መስጫው ላይ አስቀምጡልን። ውድ የቻናላችን ቤተሰቦች አዳዲስ መረጃዎችን ወደ እናንተ የሚያደርሰውን ኢትዮ አዲስ ነገርን ሰብስክራይብ በማድረግ ተቀላቀሉ። ከሁሉም የዓለም ጫፍ ሆናችሁ ስለምትከታተሉን እናመሰግናችኋለን። ቸር ቆዩን።